እግዚአብሔር ፈቃድ ነው የሆነው። አይ ግባ ኢምሩ ግባና ኢንሻአላህ እንትን እላለሁ። ችግር የለውም። በቃ አሁን ጥያቄ እኔ ላንተም ለሜሮንም ነው። እሺ ከሜሮን ልጀምር። ሜሮን ኢየሱስ ምድር ላይ የመጣው ለምንድን ነበር? የሰው ልጅን ከእግዚአብሔር ጋር ሊያስታርቅ። እንዴት ነው የሚያስታርቀው? መስዋዕት ሆኖ እሱ። ስለዚህ የእግዚአብሔር ጻድቅ ስለነበረ የእግዚአብሔር ጻድቅ ስለሆነ ማለት ነው ዝም ብሎ ሰዎችን ወደ ራሱ ማስጠጋት አይችልም። ስለዚህ ማለት ነው መስዋዕት ያስፈልግ ነበር። ኢየሱስ ክርስቶስ መስዋዕት መሆን ስለነበረበት ስጋ ለብሶ ቃል እኛን አስታረቀን ማለት ነው ለማስታረቅ። ስለዚህ ኢየሱስ የመጣው ስናሳጥረው ወደ አማርኛ ስትተረጉመው ኢየሱስ ምድር ላይ የመጣው ሊሰቀል ነው፣ ለማስታረቅ፣ ለስርየት፣ ለኃጢአት ስርየት ማለትም ሊሰረቅ ብዙ ምክንያት አለው። አገባ ብዙ ምክንያት ግን ዋናው አይዲያ ለመሰቀል ነበር፣ ሰዎችን ለማስታረቅ። የሚያስታርቅ ነው ተሰቅሎ ነው አይደል? መስዋዕት መሆኑ ማለት በቃ አዎ ብላለች። ስለዚህ ያ ጀማ ኢየሱስ የመጣው ሊሰቀል ነው። እሺ እንደሚሰቀል አስቀድሞ ያውቅ ነበር አያውቅም? ከመምጣቱ በፊት ያውቃል። ኦኬ በነቢያትም ተነግሯል አይደል? ነቢያት ምሳሌ ኢሳያስ ላይ የሙፋስ ይነገራል አይደል? ኢሳያስ ስለዚህ የሚደርስበትን ነገር ከዛም በኋላ ከሶስት ቀን በኋላ እንደሚነሳ ያውቃል አይደለ? ይሄን ቤተ መቅደስ አፍርሱት ከሶስት ቀን በኋላ ገነባዋለሁ ብሏል አይደለ? ስለዚህ ኢየሱስ አስቀድሞ ሕፃን እያለ ከመምጣቱም አስቀድሞ እንደሚሞት ከዛ በኋላ እንደሚነሳ ስቃይ እንደሚደርስበት ያውቃል። አዎ ኢምራን በቃ አሁን ጥያቄ እዚህ ጋር ነው። ኢብራሂም በደንብ አዳምጡልኝ። ኢየሱስ አስቀድሞ የሚያውቅ ከሆነ የሚደርስበትን በደል የሚያውቅ ከሆነ መጨረሻ ሀሳቡን ለምንድን ነው የቀየረው? መጨረሻ ላይ ሀሳቡን አልቀየረም። ቀይሮ አውጣላት ኢብራሂም ሀሳብ መቀየር ማለት በቃ አልፈልግም ግን በቃ አልፈልግም ብሎ ክዶ መሄድ ነው። ሀሳብ መቀየር ማለት ይሄን ነገር በቃ አልፈልግም ማለት ነው። እሱ ግን የኔ ፈቃድ ሳይሆን ያንተ ፈቃድ ሳይሆን ያንተ ፈቃድ። እግዚአብሔር እንደዛ ላሳይሽ። ቆይ አንዴ እንመልከት። እሱ ነው በቃ። ስለዚህ መሰቃይ የኢየሱስ ፈቃድ አልነበረም ማለት ነው አይደለ? አይሸት ይገዛል ጽዋን ያለው አሁን ፍቃድ አልሽም ማለት ለራስሽ። ቆይ ፍቃድ እኮ ብለሻል። ጽዋው ነው ከኔ ይለፍ ያለው። ጽዋው ምንድነው? ወደ ጽዋ የተባለው ምንድነው? ጽዋ ምንድነው? ጽዋ የተባለው ማለት ነው ስቃይ መከራ ማለት ነው። ስለዚህ መከራው ከሱ እንዲያልፍ ፈልጓል። አይ አይደለ? በቃ አንዴ እዚህ ጋር ስለዚህ ኢየሱስ በመጨረሻ ሰዓት መከራው ከሱ እንዲያልፍ ፈልጓል። ኦኬ ስማ፣ የሰው ስጋ የለበሰ ሁሉ አንተም ራሱ ሞት ቢፈረድብህ እንደምትንቀጠቀጠው ግን ማድረግ ካለብህ እንደምታደርግ አትፈራም? ኦኬ አልፈራም። ኢብራሂም እኔ ጎበዝ ብቻ አይደለሁ ልንገርሽ፣ እንኳን የዓለምን ሰው ላድን ይቀርና ኢብራሂምን ጓደኛ ላድነው እንኳን ብል አልፈራም። አዳምጪኝ። እንኳን የዓለምን ሰው ማሳያት የአንተ መፍራት አይደለም። ቆይ እኔ በኋላ እንትን እላለሁ። የአንተ ይሄም ኤግዛምፕል ምንም የሚገናኝ ነገር አይደለም። እንዴት ሳላ እንዴት ነው ሰው ወደ ሞት የሚሄድ? ለምን የኢምራን ሞት መፍራት ከዛኛው ጋር አይገናኝም። ምክንያቱም ኢምራን ወደዚህ ምድር ሲመጣ እኔ ለሆኑ አካላት ሞት አለው ከሙታንም በኩል ደግሞ እነሳለሁ ብሎ አይደለም። ዲስትኒው እሱ አይደለም። ኦኬ ዲስትኒው የኢምራን ሞቼ እሰቀልላችኋለሁ የሚል አይደለም ተልእኮ። ነገር ግን ተልእኮ ሞትና ከሙታን በኩል መነሳት የሆነ አካል ሞት ሲመጣ አልሞትም መሞት አልፈልግም አይልም ማለትም የለበትም። ዲስትኒው ነው፣ የመጣለት ዓላማ ነው። የመጣለትን ዓላማ እያወቀ ለምንድን ነው አትግደለኝ ሞት ያሳልፍልኝ የሚለው? የኢምራን ዲስትኒ እሱ አይደለም። ቢፈራም አይፈረድበትም። ኢምራን ለሞት የመጣው ግን የሚፈራበት ሞትን አልፈልግም ብሎ እግዚአብሔር የሚለምንበት ዓላማ ምክንያት የለም። አይገናኝም። ተይው እንጂ ቀጥል ብሮ። ምክንያቱ ደግሞ ጋይስ ኢምሩዬና ሁላችሁም እዚህ ጋር ያላችሁት ሳላህም ምክንያቱ እንደማይገናኝ ሳላህ እንዳለው የምታውቁት ዮፍታሔ የሚባል አንድ ሰው ነበረ። መጽሐፈ መሳፍንት ምዕራፍ 11 ላይ ምን አለ? የእግዚአብሔር መንፈስ በዮፍታሔ ላይ መጣ። ምን አረገ? እንግዲህ የአሞን ልጆች ምን አለ? ስለተሳለ ምን አለ? ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤቴ ደጅ ወጥቶ የሚቀበለኝን ለእግዚአብሔር መስዋዕት አድርገዋለሁ አለ ብሎ ለእግዚአብሔር ስለተሳለ። ልብ አድርጉ፣ ለእግዚአብሔር ስለተሳለ። ከዛ ሲመጣ ማንም ቢያገኛት ጥሩ ነው። የገዛ ልጁን አገኛት፣ አንድ ፍሬ ልጁ ነው። ከዛ ምን አላት? እሷም ባየ ጊዜ ልብሱን ቀደደ፣ በቃ አዘነ በጣም። ወየልኝ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና አሰናከልሽኝ፣ አስጨነቅሽኝ አላት። የዚህን ጊዜ እሷ ምን አለችው? አላመለጠችም። አባት ሆይ
እቺን ጽዋ ከኔ ያሳልፋት አላለችም። ላበላብ ሆና እንደ ደም ነጠብጣብ አይደለም የሆነችው። አላመለጠችም። ይሄ ቀደም እንደተባለው አልሮጠችም። ምንድን ያለው አባቴ ሆይ አፍህን ወደ እግዚአብሔር ከፍተሃል፣ ስለከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሏልና አፍህን በአፍህ እንደተናገርክ አድርግብኝ። እንዴ አያችሁ? ኢምሩ ያው ይሄንን ነው የምልህ። ከዛ በኋላ ሴት ጀግና ሴት ማለት ነው። ኢብራሂም አሁን ካሜራ ቁጭ በልኝ አንዴ ሐሳቤን ልጠቅልለውና ትቀጥላላችሁ። አሁን ሜሮን ኢየሱስ አስቀድሞ እንደሚሞት ያውቃል ብለሽኛል፣ እንደሚነሳም ያውቃል፣ የሚደርስበትም ነገር ደግሞ ያውቃል አስቀድሞ። ግን ደግሞ መጨረሻ ላይ ምንድን ያደረገው? መጨረሻ ላይ አልፈልግም አለ፣ አድነኝ አለ። which means ፈራ አይደል እንዴ? ስለዚህ ሜሮን አንቺ ለኔ ኃጢአት ሞተልኝ የምትየው አካል መጨረሻ ላይ ፍቃደኛ አልነበረም። አሁን ኢብራሂም ወደ አንተ ልምጣ እንዴ በሎጂካል ነው። ቅድም አሁን አልፈራም ብያችኋል። ኢብራሂም የዓለም ሰው ይቅር፣ የቲክቶክ ሰው ይቅር፣ በቃ እንተውና እዚህ ጋር 1100 ሰዎች አለ። አንድ ሻችን አንተ ካልተሰቀልክ እንሞታለን። አዳምጥ በደምብ። አንተ ካልተሰቀልክ እንሞታለን፣ ግን ደግሞ ተሰቅለህ ትነሳለህ። ከተነሳ በኋላ ንጉስ ትሆናለህ፣ ሰማይ ታደርጋለህ፣ እግዚአብሔር ጋር ትሄዳለህ። በቃ ንጉስ ነው የምትሆነው፣ የዓለም ገዢ የምትሆነው። ታደርገዋለህ አታደርገውም? ምን ትቀልዳለህ ብራዘር? ለዓለም አይደለም ያልኩህ፣ ለእኔና ለአንድ ሰው ነው ያልኩህ እዚህ ጋር። አረ ወላሂ ለአንተ ብቻ ከሆነ ራሱ አደርጋለሁ። ትነሳለህ ከሞት አይደል ኢብራሂም? ከሞት ትነሳለህ። ያውም ደግሞ ስትነሳ እኮ ኃይለኛ ሆነህ የምትነሳው ንጉስ ነው። ለኡምራ ፓኬጅ አደርገዋለሁ። ወላሂ እንዴት አላረግም? እንደምነሳ ካወቅኩኝ አምላክ እንደሚያስነሳኝና የዛን ሁሉ ሰው ቤዛ እንደምሆን ካመንኩኝ፣ ሲጀመር ይሄ ፈተናም አይደለም አንደኛ፣ ሁለተኛ ክፍያም አይደለም፣ በእጃ ዙር እንደመቀበል ነው። ኢምሮ እንዴት መሰለ የሚሆነው? እዚህ ጋር 10 ብር ሰጠኝና ይሄን 10 ብር ነገ ሰጣለው። ያው ሰጠኝ ሆነ 10 ብር ሰጠኝና በቃ ይሄን ያዘው በዚህ ጋር ምናምን ብለህ በዚህ ጋር መተህ ደግሞ እንደዚህ አድርገህ ትቀበለኛለህ ማለት ነው። እንዴ ብራዘር እንዴ ምን ሆነ ነው? ትቀልዳለህ እንዴ? እኔ ደግሞ አሁን ልመልስ 15 ሰከንድ። የኔ ጥያቄ አልተመለሰም። መጀመሪያ 15 ሰከንድ እንዴ እድል ስጡና፣ ስለኛ አምላክ እኮ ነው እያወራችሁ ያላችሁት። የኔ ጥያቄ አሁን ኢምራን የጠየቀው እሺ 15 ሰከንድ ልስጥሽ። የኔ ጥያቄ ግን መመለስ አለበት። ያው 15 ሳይሆን 15 ደቂቃ ይቅርታ፣ 1 ደቂቃ ስጠኝ። በ15 ደቂቃ ወደ ሎጂካል ነገር ሎጂካል ስለሆነ እስቲ 2 ደቂቃም ትውሰድና ታውራ እስኪ። ጥሩ እንደዚህ ናይስ ነህ እንደ ያላወኩም ነበር። እሺ 15 ደቂቃ ያለች መስሎኝ እኮ ነው። 15 ደቂቃማ ቤት ነው። እሺ 1 ደቂቃ ይበቃኛል። እንጨምርላትና ሎጂካል ነገር ታስረዳ። እሺ ሎጂካል ነገር ላስረዳ። ባይ ዘ ወይ እሺ ችግር የለውም። እኛ ጽዋ ስንል ኦኬ ዝም ብሎ ጽዋ አይደለም ኢየሱስ ክርስቶስ ሊጠጣ የነበረው። ኦኬ በመጽሐፍ ቅዱስ ጽዋ ሲባል የእግዚአብሔር ፍርድ ነው። ለምሳሌ ሄዳችሁ ኢሳያስ 51:17 ላይ ሄዳችሁ ኤርሚያስ 25:15 ላይ ስታዩት የእግዚአብሔር ቁጣ ይለዋል። ይሄንን ጽዋ ማለት ነው። ከባድ ነው ይሄ። ዝም ብሎ በመስቀል ላይ መሰቀል፣ ይሄ ሰው እየተነሳ መሞት ምን አጠገቡ እኮ 2 ሌቦች ራሱ እኮ ተሰቅለዋል አብረውት። ህመሙ ተሰምቷቸዋል እንዴ? እንደሱ አልተሰማቸውም። ሁለተኛ ነገር ኦኬ እርሱ የሚያጋጥመው ነገር የመስቀል ህመም ብቻ አይደለም፣ ለሰዎች ኃጢአት መሸከምም ነው። ኦኬ ልዩነቱ ይህ ነው። አንተ ስትወስደውና ኢየሱስ ክርስቶስ ሲወስደው አንድ አልነበረም። ይህንንም ደግሞ ለማረጋገጥ 2 ቆሮንቶስ 5 ላይ ስትሄድ ኃጢአት የማያውቀውን ለእኛ ኃጢአት ተደረገ ይላል። ዩሲ ይሄ ፍርድ የደረሰበት ይሄ ጭንቀት የደረሰበት ምንም ኃጢአት ላላረገ ሰው ነው። ኦኬ ሁለተኛ ነገር ደግሞ ምን ይላል? 1 ጴጥሮስ 2 ኃጢአታችንን በስጋው ተሸከመ ይላል። አስበዋል? ልዩነቱ ይሄ ነው። እሱ የሁሉንም ኃጢአት የድሮዎችንም የነበሩትን ነቢያትም ሰዎችንም የኛ ዛሬ ድረስ የሚኖረውን ሰው ሁሉ በስጋው ተሸከመ ይላል። ሃው ቴሪፋይንግ ዳት ኢዝ ኦኬ። እንደገና ደግሞ ኢሳያስ 53 ላይ የምታውቁት ጥቅስ ላይ በበደላችን ተቀጣ ይላል። በሱ በደል አይደለም። አሁን እኔ በበደሌ ስቀጣና መስቀል ላይ በወጣና በሰው በደል ስቀጣ እኩል ፊሊንግ አይደለም ያለው። ኦኬ ስለዚህ በስጋው ራሱ የተሸከመው ነገር አለ ይላል መጽሐፍ ቅዱስ። ይሄንን ነው ለማለት የምፈልገው። አመሰግናለሁ። 2 ደቂቃ አይ ይልድ ማይ ታይም። ቴንክ ዩ። መጨመር ትችላለሽ ከፈለግሽ።
30 ሰከንድ አለሽ ብሎ ከተሰጠኝ ማለት ነው። ኢየሱስ ክርስቶስ አልሸሸም። ብዙ ጊዜ ተደበቀባቸው ሄደ ሲል ማለት ነው ጊዜው ስላልደረሰ ነው ይላል። ጥቅሱ ላይ ሄዳችሁ ስታዩት ጊዜው ስላልደረሰ ነው። ጊዜው በደረሰ ጊዜ ግን ማንን ነው የምትፈልጉት አላቸው። ራሱን አወጣ። ማንን ልትፈልጉ መጣችሁ ብሎ ተናገረ። ጊዜው ስላልደረሰ ግን ዓላማው ስላልተፈጸመ ግን ይሸሻቸው ነበረ፣ ተነጥሎ ሄድ ነበረ። ጊዜው ሲደርስ ግን እኔ አምሄር ኑና ውሰዱኝ ብሎ ራሱን አሳልፎ የሰጠው ራሱ ኢየሱስ ነው። አመሰግናለሁ። እሱ ይሁዳ ሰጥቶታል እኮ እሱ አያስገርም። አላለ እኮ እዛ መውሰዳቸው አይቀርም አይደል እንዴ? አሁን ስለዚህ ምን ተማራችሁ ከዚህ? የኢየሱስ ክርስቶስ ጽዋ ከኛ የተለየ መሆኑን አላመናችሁም? ሜሪሻ አሁን አልሽ በጣም ብዙ አወራሽ፣ ግን አሁን ጥያቄው ከመጠየቅ ወደኋላ አይልም። ኢየሱስ ይሄን የፈለገውን ዓላማ ይፈልገው ነበረ ወደፊት እንዲከሰት? አዎ 100%። በጣም ጥሩ። ለምንድን ነበር የጸለየው? አሁን ያልኩን ነገሮች ስላሉበት የሰዎችን ኃጢአት በስጋ መሸከም በጣም አስከፊ ነገር ስለሆነ፣ ጽዋ ደግሞ ቁጣ ነው፣ የእግዚአብሔር ፍርድ ነው። ፍርዱ ያስፈራ ስለነበር፣ በጣም ከባድ ስለነበር። ጸሎቱ መከራው ምን ነበረ? አሁን ያልኩህን ነገሮች የሰዎችን ኃጢአት በስጋው መሸከም ኃጢአት እሱ ከዛ በኋላ የሚመጣ ነው። ኃጢአት የሚሸከመው መቼ ነው? ሲዋጅ ነው አይደል እንዴ? ራሱን ሲዋጅ አይደለም የሚሸከመው? እሺ የእግዚአብሔር ፍርድ ደርሶብህ አንተ ያውቃል? አሁን በኢሳያስ 57 ፍርድ እኮ ለምን ከበደ የሚለውን ስናይ አንዴ ሳይዋጅ በፊት ነው የሚሸከመው ኃጢአቱን። እያየው ነው፣ ፎር ካሚንግ እያየው ነው። ሳይዋጅ ነው ወይ የተሸከመው? ምን ማለት ነው እኮ የሚመጣበትን ነገር ይህን ሁላ ነገር እንደሚሸከም ሲያይ ራሱ ያስፈራል እኮ። የእግዚአብሔር ቁጣ ያስፈራል እኮ። ቤዛ ሳያረግ ነው ወይ ራሱን እንትን ያለው? ቤዛ ራሱን ሳያረግ ነው? እሺ አሁን የጸለየው ለማለት ፈልገ ነው? አሁን ይሄ እንዳልኩ ቁጣው ሳይወርድበት ነው እያልከኝ ነው? እኔ አሁን ጥያቄ ራሱን የሚመጣበትን አይቶ ብዬ መልሳለሁ። ልክ እሱ ችግር የለውም። ቤዛ ራሱን ሳያረግ ግን ይሄንን ጸሎት ከኔ ውሰድልኝ ያለው ምን ነበረ? መከራው ነው ወደፊት የሚመጣው ጽዋውን። አሁን ያልኩ የእግዚአብሔር ምንድን ነው? ጽዋው ምንድን ነው? የእግዚአብሔር ፍርድ ምን ነበረ? ፍርዱ ምን ነበር? ፍርድ ማለት ምንድን ነው? ለምሳሌ ስለ በደላችን ተቀጣ ይላል። ቅጣት እንደሆነ ይናገራል ኢሳያስ። ምን ነው የሚቀጣው? እንዴ የሰው ልጅ ላይ የሚደርስበትን የነበረውን ነገር ሁሉ ማለት ነው። በኢየሱስ ክርስቶስ ላይ ነው አባቱ ያደረገበት። በምን መልኩ ነው የሚቀጣው? በምን መልኩ? በመስቀል። ስለዚህ ያንን መስቀል ምን ያደርግ ነበረ? ይጸልይ ነበር አይደለ? ከኔ ተለፍ እያለ ጽዋው ነው እኮ። በጽዋው ውስጥ መስቀሉ አለ፣ መገረፉ አለ እንዳልከው። አንዴ ምን አለፋኝ? በቃ እንለፍና ወደ እናንተ ጥያቄ እንግባ። አንድ ጥያቄ ጠይቄ ልውጣ እኔ ልውጣ ስለሆነ። እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ጸሎት ከእንባ ጋር ጸሎትና ምልጃን አቀረበ አለ። ከምን ሊያድነው ወደሚችል? ከሞት ሊያድነው ወደሚችል። ሞቱን ፈልጎታል እዚህ ጋር። ይሄንን የሚናገረው ተርድ ፐርሰን ነው አይደለ? ያደርገው ያድነው ነበረ እያለ ነው ቢፈል። አዎ እንዲያድነው ሞቱን ፈልጎት ነበረ እዚህ ጋር ሲጸልይ። ቆይ ስማኛ፣ እየሰማኸኝ? ምንድን እየሰማሁሽ ነው? እሺ እየሰማኸኝ። ዳይሬክት ነው የምመልስልህ ጌታን፣ አልደበቅም። ከሞት ሊያድነው ወደሚችል ሲል ከሞት ሊያድነው ወደሚችል ሲጸልይ ሞቱን ፈልጎት ነው ሳይፈልገው ነው የጸለየው? አንተ ልትል የፈለግከው በቃ ከሞት ያድነኛል፣ ከሞት ያድነኝ እንደዛ አይደለም። ኦኬ ሲጻፍ እንደዛ አይደለም የተፈለገው። አሁን ትዊስት እያደረግከው ነው። እሺ ከሞት ሊያድነው ወደሚችል ጸሎት ነው ያቀረበው አይደለ? አዎ ኦፍኮርስ አምላክ ሁሉን ነገር ይችላል። እግዚአብሔር ሁሉን ነገር ይችላል። ስለዚህ መሞት ፈልጎ ነበረ ከሞት አድነኝ ሲል የነበረው? አዎ መሞት ፈልጎ ከሞት አድነኝ አለው። what kind of person are you? አረ ወደዚህ በልበል። ቀጥሉ ከአንቺ ጋር ማን ያለው ወላሂ። ቀጥለ ኢምሩ ወይ ሳላ ቀጥሉ። አይ በቃ ሜሮን ቱ ቢ ሆነስት ይህ ግልጽ የሆነ ራስን መሸወድ ይባላል። ወላሂ በስ ለመጽሐፍ ታማኝ ሁኚ። እዚህ ጋር መሞት አልፈልግም ከሞት ሊያድነው ማለት ነው ሜሮን
አንዴ ታማኝ ሆኜ ለመጽሐፍሽ ከዛ በቃ እኔም አልከራከርም። ከሞት ሊያድነው ማለት ነው። ከሞት ሊያስመልጠው ከሚችል ማለት ነው። እኔ እኮ እየመለስኩ ነው፣ ግን እድል ሁሉ ስለዚህ ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው ስቀለኝ እያነበረ ሲጸልይ የነበረው ወይስ ደግሞ ግደለኝ እያለ ሲጸልይ ነበር? ምን እያነበረ ሲጸልይ የነበረው ኢየሱስ? እሺ ታዩ በቃ ይቅርብሽ። ልመልስ እንደምታቋርጠኝ ስለማውቅ ወይ ደቂቃ ስጥኝ። አይ ይሄ ቃል በቃል መልስ እኮ ነው ሜሮን፣ ደቂቃ አያስፈልግም። ቃል በቃል መልስ ነው። ጥያቄ ልድገምልሽ። ኢየሱስ ጸልይ የነበረው ስቀለኝ እያለ ነው ወይስ ደግሞ አድነኝ እያለ ጸልይ የነበረው? ኦኬ ምን ማለት ነው? ከሞት እንዳይገባ ማዳን ወደሚችለው ማለት ነው። ቤሲክሊ ትርጉሙ እንደዛ ነው። ከዛ ደግሞ ሁለት አልጠየኩም ሜሮን፣ እየገባሽ አይደል? መጀመሪያ ጥያቄውን አዳምጪ። ጥያቄ ማዳመጥ የመልስ ግማሽ ነው። ጥያቄ ኢየሱስ እንደ ጸለየ ተስማምተናል አይደለ? እንደ ጸለየ አምነሻል። አሁን ጥያቄያችን ሲጸልይ የነበረው ስቀለኝ ልሙት እያለ ነው ወይስ ደግሞ አድነኝ እያለ ነው? እሺ እናንተ በእናንተ ትርጉም እየሄዳችሁና እኛ በቤተ ክርስቲያናችን በእኛ እንዴት እንደሚፈታ ማወቅ ለማሳወቅ ስንፈልግ በመጽሐፍ ቅዱስ አንዴ ኢብራሂም ባነበበልሽ በዕብራውያን ላይ በሱ መሰረት ቁሚና ሲጸልይ የነበረው እኮ የእኛ የክርስቲያኖች መረዳት ምንድን ነው የሚለውን ነገር ያንቺን መረዳት በኋላ ተነግሪኛለሽ። ችግር የለውም። ያንቺን መረዳት በኋላ አሁን ግን መጽሐፉ የሚለውን ነገር የኔ መረዳት አይደለም። መጽሐፉ የሚለውን የጠየኩሽ አሁን አንዴ ፕሊዝ ሜሮን አታልክሚኝ። በአላህ መመለሳችን ይሄን ጥያቄ ምን ልመልስልህ? ለአምስተኛ ጊዜ ሶስተኛ ጊዜ ደግመዋለሁ። ለሶስተኛ ጊዜ ደግመዋለሁ። ኢየሱስ እንደ ጸለየ አምነሻል። ኢየሱስ ጸልይ የነበረው ግደለኝ ስቀለኝ እያለ ነው ወይስ ደግሞ አድነኝ አትርፈኝ እያለ ነው? እሺ ምን ብዬ እኮ እሺ ልመልስ። አንዴ አታቋርጠኝ። እሺ ይሄ ደግሞ እኮ መልሽልኛል። ግን ቃል በቃል ነው። ከሞት ሊያድነው የሚችል የሚለው አብ እርሱን ከሞት እንዲያነሳ የሚችል እንደነበር እንደዛ ነው የሚመልስልህ። በክርስትና አረዳድ ይሄ ነው። አልጠየኩም። እሱን በቃ ተይው ኢብራሂም፣ ይቅርታ የማይሆን ነገር ነው። እሺ እኛን ጠይቅ። እሺ ጠይቄ ልውረድ። አትሊስት አንዳንድ ንጽጽር ስለሆነ ብዙ ናችሁ። ደግሞ ሳላህ ራሱ አለ ዛሬ። ኢምራን በጣም አሸብርቃችኋል። ጠይቅ። ዛሃራ ራሱ አለች። ዛሃሪ አለች። ዛሃራ ትመልስልህ። አራዲት በጣም አትጠይቂም። እንደውም እንደዚህ አይነት በእርድና ከሆነ አትጠይቂም። እርድና አይደለም በቃ ኖርማል በኖርማል በቃ መጠየቅ ፈልጋለሁ ካልሽ ትጠይቂያለሽ። ሳላ ምናምን ብለሽ ምንም እዚህ ጋር ያሉት ሁሉም ይችላሉ፣ ጎበዝ ናቸው። በጣም የሚገርምሽ ነገር ግን ተከበለ ለእርድና ከሆነ እኔ ነኝ የምመልስልሽ ላንቺ። እኔ ምክንያቱም እንዴት እንደማደርግሽ እኔ ስለማውቅ ማለት ነው። ቀጥይሽ አንዴ ሳላደጎቻችሁ እኔ ነኝ የምመልስልሽ። ኢምራንን ነው ማስተዋወቅ። ዛሃራ ትመልስ። ሴት ለሴት there is no way in the hell that he's going to answer። እኔ ነኝ የምመልስልሽ። እሺ በቃ ላውጣው ነገሩ። ኢምራንም ከመለሰ ሳላህም አንተ እንዳትጸልይ ብዬ ነው ጥያቄውን ስጠይቅ፣ እንዳትጸልይ አንተን ብዬ ነው። አድኑኝ ብለህ እንዳትጸልይ ብዬ ነው። እሺ ችግር የለም። እንደ ኢየሱስ እኔ እንደ ኢየሱስማ እንዴት ነው የምጸልየው? አድኑኝ ብዬ እናትዬ፣ እኔ ዓላማዬን አውቃለሁ እናትዬ። ዓላማዬን ስለማውቅ ዓላማዬን የምሰጥ ሰው አይደለሁ። ኢየሱስ ዓላማውን ስለማያውቅ ያመልጥ ነበር፣ ይስታል። ያው በራስሽ ላይ እንትን አታምጪ። አሁን የፈለግሽውን ጠይቂ፣ ምረጭና ማን ጠይቂያለሽ? ሐዲሱን ላውጣው አንዴ። ሐዲስ መጀመሪያ ምረጪ። ማንን ጠይቂያለሽ? ነይ ተመለሽ። ዛሃሪን ብጠይቃት ደስ ይለኛል። ከዛ ኢምራን፣ ከዛ አንተ ላስት። በቃ መጀመሪያ ኢምራንን ጠይቂ፣ ከዛ በኋላ ትጠይቂያለሽ። ቀጥይ። አይ ግን ኢብራሂም ምንድን ነው አንተ? እኔ እኮ ግራ የሚገባኝ ነገር ምን አይመርፍ አይደለም። አራዳ ነች እና ተመለሽ ወደዚህ ነይ። ሐዲሱን ነይ አይልሻለሁ። ነይ ሐዲሱን ነይ ወይ በኋላ ተመለሻለሽ። ላወርድሽ ነው ሜሮን። እሺ ሐዲስ ነምበር ሳሂ ሙስሊም 789 እሺ እኔ ምን ላይ ነው ያለችው? ሳሂ ሙስሊም 2789 ከፍተዋለህ ብሎ 2789 እሺ ይሄ ያለ ያው የቁርአን አንቀጾቹንም ታውቃቸዋላችሁ። እኔ ምንድነው አንድ ነገር ሳይሆን መጀመሪያ ሐዲሱን አንብቢና ቆይ ሐዲሱን ነው ጥያቄ እዚህ ነው።
ሰመራይዝ ላድርገው እንዳይረዝም። ቤዚክሊ የሚለው ይሄ ሰማይና አይ ቲንክ የፈጠረው ፍጥረቶቹን በ7 ቀን ነው የሚለው እዚህ ጋር ሐዲሱ ቁጥሩ አሚን መንዴይ ቱስዴይ ዌንስዴይ ያለ 7 ቀን ነው የምንቆጥረው እዚህ ላይ ማለት ነው። እናንተም ማንበብ ትችላላችሁ አይደለ? ሜሪ እንትን አድርጊው ሜሪ ቃል በቃል አንብቢውና ከዛ በኋላ እዚህ ላይ ጥያቄ እንደዚህ ነው ብለሽ አቅርቢ እንጂ ገና ጥያቄውን ሳታቅርቢ ምኑን ነው ሰመራይዝ የምታደርጊው? እሺ ቆይ እሺ ይሄ የሚለው 7 ቀን ነው የሚለው። እሺ ቁርአኑ ደግሞ 6 ቀን ነው የሚለው። ስለዚህ የትኛው ነው ትክክል ነው? ይሄኛው ጋር ስንቆጥረው ቀናቶቹን 7 ቀን ነው። እሺ ጨረስ መልሱ ባጭሩ ነገር። ስለዚህ ቁርአን 6 ቀን ይላል ፍጥረትን የፈጠረበት ሁሉ ቦታ ላይ ቁርአን 6 ቀን ነው የሚለው። ሐዲሱ ደግሞ 7 ቀንን ይቆጥራል። ስለዚህ እንዴት ነው 7 ቀን የሚሆነው ነው ጥያቄው። አመሰግናለሁ። እሺ መልሱ በጣም ሲምፕል ነው። በጣም ሲምፕል ነው። ሜሮ ሚውታንሽ አንዴ ቃል በቃል ነው። ወላሂ ምንም ማስረጃ መክፈት የማያስፈልገው በዛው ጨርሳለሁ። 30 ጊዜ ልምጣት ተከታተን እንሄዳለን። እሺ እኔ ሰግጃው ሰግደን አንተ ሜሮ አላህ ከ6 ቀናት በኋላ በክርስትና በእስልምና ማለት ነው ፍጥረት መፍጠር አቁሟል እንዴ? እኔን አትጠይቀኝ። መጀመሪያ 7 ቀን እንዴት እንደሆነ በመጽሐፍ ቅዱስ እየጠየቀኝ ነው። በእስልምና በክርስትና በቃ ባጭሩ መልስልሽ። ባጭሩ ይሄ ሐዲስ ላይ የሚያወራው ስለ ሌላ 7 ቀን የሚያወራው አይሽ አይደለ? አላሁ ሱብሓነሁ ወተዓላ ሰማያትና ምድርን ከፈጠረ በኋላ መፍጠር አላቆመም። ሌሎች የፈጠራቸውም ነገሮች አሉ። ስለዚህ ወኸለቀ ሸጀር እያለ ዛፎች እንደተፈጠሩ ከዛ እንዴት ደግሞ አላሁ ሱብሓነሁ ወተዓላ ምድርን እንዳስተካከለ አፈርን እንዳስተካከለ ነው ሐዲሱ የሚናገረው። ስለዚህ ሐዲሱ የሚያወራው ስለዛኛው 6 ቀን ሳይሆን ከ6 ቀን ውጭ ሆነ ሌላ ቀን ነው እያወራ ያለው። ማስረጃ ልክፈትልሽ ወይስ ግልጽ ነው? አይ ታፍሲር ፈልጋለሁ እንደዚህ የሚል አለ ታፍሲር አለ። ምን አውቴንቲክ ታፍሲር ማለት እንዴት ነው? አሁን ቆይ ስለዚህ ቆይ ልጠይቅ እያልከኝ ያለው ልድገሙ ያልከውን ልድገማ ሆልዳን እንደከገባ እሺ መጀመሪያ እናሳያ ከዛ ተደግሚያለሽ ችግር የለውም መጀመሪያ እናሳይ ቆይ አሁን ማስረጃ ጠይቀሽ የለ ሳለት ከፍቷል ወይስ ልፈተው ነው አንዴ በእኔ ማለት ቆይሄድሽ አንተ ከሳልክ ፈታ ሀቢቢ በመጽሐፍ ደረጃ ስላስቀመጥኩት እኔ ልስጥ በጻፉን እንደዛ ምን መሰለህ አላህ ሰማይን የፈጠረው በ6 ቀን አይደል ይምራን እዚህ ውስጥ ሰማይ አለ እዚህ ውስጥ ሰማይ የለም አላህ ሰማይን የፈጠረው በ6 ቀን ውስጥ ነው እኔም አንቺም እናምናለን እዚህ ውስጥ ሰማይን ብትፈልጊ አታገኝም በባትሪ 7 ቀናት ውስጥ ሰማይ የለም አላህ ሰማይን በ6 ቀናት ውስጥ እንደፈጠረ ቁርአን ተናገረ በዛ 6 ቀናት ውስጥ እዚህኛው ላይ ግን ሰማይን ፈጠረ የሚል የለም ምንድነው የሚያሳየው? ይሄ ሌላ 7 ቀናት መኖራቸው ነው የሚያሳየው። ከዚህ ማለት እንችላለን። ግን እንትን ልስጥም ችግር የለውም። ተፍሲር ያላችሁን ለአረኛ ማስረጃ አለ። ኢነ ሀዚሂል አያሙ ሲታ ገይር አልአያም አሰብዓ የሚል ኪታቡ ልስጥ እንትኑን በኪታብ አድርገው በተማን ይሞጣቸዋለሁ። በኪታብ ካለ በኪታብ ቆይ እኔ ለማውጣት ቀላል ስለሆነ ትንሽ ታገሱ። በጣም ቀላል ነው። አሁን እስልምና እንደዚህ ጥያቄ ስታነሽ አስቀድሞ የተመለሰና ያለቀለብ ጉዳይ ነው። ግን ተመሳሳይ ጥያቄ ፈቃደኛ ከሆንሽ እንጠይቅሻለን። እሺ በምን ላክልህ ማለት ሳይሆን ግን አሁን ወደ ኋላ ማለት እኮ ወደ ኋላ ማፈግፈግ የለም። ቅድም ክፈትልኝ ብለሻል። ማስረጃ ተፍሲር እንከፍታለን። ቅድም ቃል በቃል አውራትልሽ ቃል በቃልም እኮ እምቢ ብለሻል ሜሮንዬ። ቃል በቃልም እኮ አልፈልግም አልሽ አይደለ እንዴ? ወይም ደግሞ የላሳችና ቃል በቃል እናወራለን። ሳላ ገልጾታል። የሚያነስልኝ 7 ቀን አንዱ 6 ቀን ያለበት ያልከኝ ምንድን ነው? ያኛዎቹ 7 ቀኖች ሌላ 7 ቀናት ናቸው። ይሄ ደግሞ ሌላ 7 ቀን ነው ስላልከኝ እንደዛ አልኩም። አዳምጪ። ቁርአን ላይ ያለው የሚያወራው አላህ ሱብሓነሁ ወተዓላ ሰማያትና ምድር እንዴት እንደፈጠረ የሚያወራው ኦኬ። ያመጣሽው ደግሞ ያመጣሽው ሐዲስ ደግሞ አላህ ሱብሓነሁ ወተዓላ ከዛ በኋላ እንዴት አድርጎ ዛፎችን ተራሮችን እንደፈጠረ የሚናገረው አይሻ። አላህ በእስልምናችን አሁን በክርስትና አላውቅም፣ በእስልምና ግን አላህ ሱብሓነሁ ወተዓላ ሰማያትና ምድርን ከፈጠረ በኋላ ኩለ የውሚን ፊሂ ወፊ ሸእን የሚለው አላህ ሱብሓነሁ በየቀኑ ይፈጥራል። ፈጣሪ ነው፣ በየቀኑ ይፈጥራል። ስለዚህ ፍጥረቱን በ6 ቀን አላውቀውም፣ ከ6 ቀን በኋላ ፍጥረታት ፈጥሯል። ምሳሌ ተራሮች እንዲሁም ደግሞ ዛፎችን ፈጠረ። ለዛ ነው ሐዲስ በተመለከተ ثم خلق النور يوم الرابع ثم خلق الشجره ثم خلق الجبال እያለ ዛፎች ተፈጠሩ፣ ተራሮች ተፈጠሩ እያለ የሚያወራው መቼም ተራራ ሲባል አላህ ስብሐ ወተዓላ የመጀመሪያው እንትን ላይ ተፈጥሮ እንደማለት ተስፋ አደርጋለሁ። አሁን ማስረጃውና ሳይችን አንዘጋዋለን። ሳላ ካልወጣልን ማስረጃውን ነቅርብና እንተዋለን። ካልወጣልን በቃ በእንትን አግኝቼዋለሁ። ፎቶ እንዳውል አድርጌዋለሁ። ቴሌግራም ውስጥ ገብቼ ላከልህ። አይ በቃ
አያችኋ፣ ካሜራ መሸፈን ጥቅሙ ይሄ ነው። እየቀለድክ ነው ደግሞ። እሺ ይታያል ብዬ አስባለሁኝ። ኢንሻአላህ ይሄንንም አሁን ይሄ በዌብሳይት ነው። ይሄንንም እናነብልሻለን። መጀመሪያ አንዴ ሳላህ እናምጣው። ኦኬ ኢምሮ ሹብሃ ተሳስታ እኮ ነው። እንዴት ልኬልሃለሁ። አይ ያ ጀዛከላህ። መስመሩ ላሳየህ። ያው መጀመሪያ መጽሐፉን እናሳያለን። جامع على أحاديث والآثار التي أخرجها وحكم عليها فضيلة الشيخ ناصر الدين الألباني رحمة الله عليه. يا الألباني رحمة الله عليه مصحف له تعلق شيخ ناتشو محدث مفسر ناتشو. ايش እንደዚህ ይላሉ። ከየት ጀምርልህ? ይኸውልህ እዚህ ጋር ዙም አርግ ዙም ለኔ ዙም አርግ፣ በእጅ ዙም አርግ። ይሄ መስመር ረዋሁ ሙስሊም ይላል አይደል? አንድ ሁለት ሶስት አራተኛ መስመር ከጥግ ጀምረ ከዛኛው አራተኛ መስመር አገኘሁት። ያው አግኝቻለሁ። وأن ذلك كان في 7 أيام ونزل القرآن أن خلق السماوات والأرض كان في 6 أيام ካለ በኋላ ከየት እንጀመሰላችሁ? يعني تحدث عن مرحلة من مراحل التطوير خلق على وجه الأرض حتى صارت صالحة لتسكن እያለ ይቀጥልና غير የሚለው ቃሊት ነው። አይሁ አለ ዘለኸዋል። ዙም አርግልኝ እዛው ላይ አለ። እያየሁት ነው። ወላሂ እያየሁት ነው። እዚህ መስመር ላይ ነው። በእጅ ዙም አርግ። በእጅ ከዛ ጥግ ላይ ሶስተኛ መስመር ይዘህ ሂድ። ኦኬ አይ ዋው አግኝቼዋለሁ። እሺ ወለይሰ هو بخلاف القرآن بوجه عن الوجه ካለ በኋላ ቁርአን ጋር አይጋጭም ካለ በኋላ فإن الحديث يفصل كيفية الخلق على أرض وحدها ሐዲሱ የሚያወራ ምድር ላይ አላህ እንዴት አድርጎ እንደፈጠረ ነው አለ። وإن ذلك كان في 7 أيام ይሄ ደግሞ አላህ ምድር ላይ ያሉት ነገሮች ያዘጋጀው በ7 ቀን እንደሆነ የተናገረ ነው። ከዛ በኋላ ቁርአን ደግሞ የተናገረው አለ ምንድነው አለ ስለ ሰማይና ስለ ምድር አፈጣጠር ነው ካለ በኋላ ያው لا احتمال أن هذه الأيام غير أيام السبعة المذكورة في الحديث ይላል። እነዛ የተጠቀሱ 6 ቀን የተባሉት ከሰባተኛው ቀን 7ቱ ቀን 6 ቀኖች የተለያዩ ናቸው። في الحديث በሐዲስ ላይ ያለው وأنه أن في هذا الحديث በሐዲሱ የሚያወራው ተሐዱث عن مرحلة من مراحل تطوير الخلق على وجه الأرض ያላህ ምድር ላይ ፍጥረታትን እንዴት እንደፈጠረ ነው የሚናገረው። ዘጋ ነው ሳላህ ይልበትና ከዛ እንጨርሳለን። መልሶ إن هذه الأيام الستة የሚለው አለ አይደል? እንዴ ታዲያ አለ። አላነበብኩማ። አራም ቢዋለሁኝ አረ والله ያው እዚህ ጋር أن هذه الأيام الستة غير أيام السبع المذكورة في الحديث ምንድነው የሚለው ሊተርጉመው ይሄ እነዚህ 7 ቀናት ቁርአን ላይ የተጠቀሰው የአላህ ፍጥረታት 6 ቀን የፈጠረውን አይደለም ይላል። ምክንያቱም 6 ውስጥ ሰማይ አለ፣ እዚህኛው ውስጥ ሰማይ የለም። ስለዚህ ግልጽ ነው። በቃ ለቀሚሮ እሺ እዚሁ ላይ ለመጠየቅ የፈለኩት እዛ ላይ ሰማይ ስለሌለ ነው ብሎ ያው ሐዲሱም ቁርአኑም እንደዚህ አይነት ዝርዝር አልሰጠም እንዳልኳችሁት ከተፍሲር ጋር ነው የሚገኘው። ፖይንቴ ምንድነው 6 ቀን ፈጠርናት ሲል ሰባተኛውን ቀን ቆይ በ7 ቀን ነው አይደል ያለው? 6 ቀን ከሆነ አላህ የፈጠረው ሁሉን ነገር አንደኛውን ቀን ምን አደረገው ቪኤስ አሁን ይተወራል አልገባሽም? አይ ቲንክ ያወራው ነገር ብቻ መጀመር ቀን በ6 ቀን ፈጠርናት ሲል ሰባተኛው ውስጥ ቀን ነው። ጥሩ ጥያቄ። ቅድም እኮ መልሼልሻለሁ። አላህ ሱብሃነሁ ወተዓላ 6 ቀን ፈጠረ ሲባል ታላቅ ፍጥረታት እንደሆነ ሰማያትና ምድር እንደሆነ ገልጸልሻል። ቁርአን ላይ ማለት አስቀምጧቸዋል። እዚህ ሐዲስ ላይ ደግሞ እየተወራ ያለው ከነዛ በኋላ አላህ እንዴት አድርጎ ምድር እንዳዘጋጃት ለዛ ቆይ ሐዲሱን ደግማሽ አንብቢ እስቲ እንታዩም። አንድ ሐዲሱን خلق الله عز وجل التربة يوم السبت وخلق فيها الجبال يوم الأحد وخلق الشجر يوم الاثنين አላህ አፈርን ፈጠረ፣ ተራሮችን ፈጠረ፣ እንዲሁም ደግሞ ዛፎችን ፈጠረ አለ። አይሻ ስለ ሌላ ኤክሴፕሽናል ስለሆነ ፍጥረት ነው እያወራ ያለው እንጂ ስለ 7ቱ ቀን አይደለም። ሚሮንዬ እሱን እኮ ተቀበልኩህ እኮ አየዋለሁ ተመልሼ ችግር የለውም። እኔ አሁን ወደ ቁርአን ላይ ስመለስ 6 ቀን ፈጠረ ሲል ሰባተኛውን ቀን አረፈ እንደኛ ወይስ ምንድነው? ከፍጥረት አረፈ? እሱ በእናንተ ነው። በእናንተ ከሆነ ደክሞት አልፏል። አልደክሞት አይደለም ከፍጥረት ነው የሚለው። ፍጥረትን አጠናቀቀ ለማለት ነው። ተነፈሰ የሚላላ ይላል። ተንፈሷል እግዚአብሔር ትንፋሽ ያለው ከደከመው ሰባተኛው ቀን አላህ ምን እያደረገ ነበረ? ፍጥረት ነው። ሁሉ የውም ይወፍሻን እኮ ቁርአን ላይ ሰጣው እኮ ሁሉ ቀን አላህ ይፈጥራልኩሽ አይደል እንዴ? ለዚህ ቁርአን ላይ እኮ 6 ቀን ፈጠረ። ኦኬ ስለዚህ ሰባተኛውም ቀን እየፈጠረበት ነበር ሌላ ነገር አላህ ሁሉ ጊዜ ይፈጥራል። አዎ ለዚህ ቁርአን ላይ እኮ አላልኩሽ አይደል እንዴ? ስለዚህ ፍጥረት በአንዴ እንደኛ ያለቀ አይደለም፣ እንደ ዘፍጥረት አይደለም። በእናንተ ማክቹዋል አይደለም። ኮንቲኒዩስ የሚፈጠሩ ነገሮች አሉ። ምድር ሲፈጠር ነው እንዴ ስጋሽ የተፈጠረው?
ባንቺም አይደለም እሱን ተይው። አሁን ምድር ላይ ብዙ ነገሮች አዳዲስ ነገሮች ይመጣሉ። ተይው እሱን። ቁርአን ላይ ሱረቱ ረህማን ቁጥር 29 ላይ ያጂው። ሱረቱ ረህማን ቁጥር 29 እንደዚህ ይላል፣ ኩለ የውሚን ሁወ ፊ ሸእን ይላል። ሁሉም ቀን አላህ እየፈጠረ ነው ይላል። አንቺ በአንቺ አስተሳሰብ እግዚአብሔር በ6 ቀን ፈጥሮ ከጨረሰ የአንቺም ስጋ መፈጠር ነው። የአንቺ ስጋ ግን የመጣው አሁን ነው። አይ ቲንክ ከ40 ከ50 ዓመት በፊት ነው ስጋሽ የመጣው። ሜሮን እኛ እንደዛ አይደለም። እግዚአብሔር ሁሉን ነገር ጨረሰ፣ መልካምም እንደሆነ አየ ይላል። ከዛ በኋላ የፈጣጠራቸው ነገሮች እንዳሉ መጽሐፍ ቅዱስ አይናገርም። ታዲያ አሁን የፈጣጠራቸው ነገር ካሉ አንቺ ለምንድን ነው በአንድ ፈጥሮ ጨርሷል ብለሽ የምትይው? አይ በ6 ቀን ውስጥ አጠናቁ ሁሉንም ጨርሷል። ፍጥረትንም ሰውንም ሁሉን ነገር አጠናቁ። ከ6 ቀን በኋላ የፈጠረው ነገር አለ የለም? ካለ አሳየኝ። መጽሐፍ ቅዱስ አይናገርም። አንቺ ያ እዚህ እኛ ጋር የምታወሪው አንቺ የተፈጠርሽ መቼ ነው? ስጋሽ የተፈጠረው? ስጋሽ ምድር ሲፈጠር ነበር? በ6ኛው ቀን አይደል እንዴ የተፈጠርነው? ምን ስለኛ መጽሐፍ ቅዱስ እሱ አዳም ነው። አዳም ነው። እሱ አዳም ነው። አዳም ነው። ይሄማ ምን እሺ፣ ጥሩ። እኛ ደግሞ በሱ በተባዙ በተባለበት ሜካኒዝም ማለት ነው ተፈጠረ። ስለዚህ ማለት ነው ተባዙ ብሎናል። እሱ ነው ኦልሬዲ ዘሩ ሰጠ። ስለዚህ ዘሩ የተሰጠው ግን በአንድ ቦታ ላይ ነው። ጥያቄ እሱ ሳይሆን ሜሮንዬ፣ የአንቺ ስጋ የተፈጠረው መቼ ነው? ስጋሽ ነው ያልኩት እኔ ስወለድ፣ አሁን በቅርብ ጊዜ ስወለድ። እሺ፣ በአዳም ጊዜ አንቺ ስጋ ነበር? ግን ነበር በአዳም ጊዜ አንቺ ስጋ ነበር? ስጋ አልነበረም። በቃ 4 ነጥብ ዘጋን። ስለዚህ እግዚአብሔር በዛን ጊዜ ሁሉ ነገር አልፈጠረም። እናመሰግናለን። እንደዛ ብለህ ከዘጋው ችግር የለውም። ምን ይጣጣል? አይ በቃ ዘጋን። አሁን ተመለሽ። መጽሐፍ ቅዱስ ላይ ቅድም እግዚአብሔር አልደከመውም ብለሻል። እጅሽ ላይ መጽሐፍ ቅዱስ አለ? ቀጥላ አንበበው፣ ችግር የለውም። እንዳልከው ደብል ስታንዳርድ ጥያቄ ጠይቃለሁ ስላልከኝ ጠይቅ፣ ችግር የለውም። እሺ ዘጸአት 31:17 እስቲ አንብቢልኝ። ዘጸአት 31:17 ኦኬ፣ አንዴ ቆይ ላውጣው። እሺ ያው እዚህ ሜሮን ከፍቼልሻለሁ። አሁን ልዩነት ልናሳያቸው። ተመከቱ ቁርአን መጀመሪያ ምን እንደሚል ቁርአን ምን ይላል? ዘፍጥረት ዘፍጥረት 31 ነው ያልከው? ሶሪ ዘጸአት አልሰማሽኝም? ዘጸአት 31:17 ዘጸአት ምዕራፍ 31 ቁጥር 17 ቁርአን ተመከቱ እንደዚህ ይላል። አላህ ምን አለ? ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን አለ። አላህ ሰማያትና በውስጡ ያለውን በ6 ቀን ፈጠርን፣ ድካም ምንም አልነካንም አለ። አላህ ምን አለ? ድካም አልነካንም አለ። ይሄ የሙስሊሞች አምላክ የነቢያት አምላክ ኃያሉ አምላክ ምንም አልደከመውም ፍጥረትን ከፈጠረ በኋላ ማለት ነው። ወደዚህ ደግሞ እንመስ ወደ መጽሐፍ ቅዱስ። የመጽሐፍ ቅዱስ ደግሞ ከድካሙም አልፎ ይተነፍስ ነበረ። ጨረስኩ ስራዬን እያለ ይተነፍስ ነበረ። ሜሮን ተመለሽ። አላገኘሽው? እሺ ጥሩ። ዘፍጥረትም ጋር ይችል ነበር፣ ችግር የለውም። እሺ ከዛስ? አንብቢው እኮ አነበብኩት። ስለዚህ ምን እያልክ ነው? እግዚአብሔር ደክሞ ታረፈ ነው አይደል? ከፈቀሽ አንብቢው። መጀመሪያ አንብቢው። የኔን ተይውና ጥቅሱን አንብቢው። ምን እንደሚል አነበብኩትኝ። እሺ አነበብክልን አንተ። አልሰማንም። አልሰማን ስታነብ እኮ እንድገሞ። የትኛው ላይ ነህ? ቁጥር ስንት ላይ ነህ? አይታይም። ኧረ ሜሮን 17 ያልኩሽ አይደል? አልሰማሽኝም? እና ቁጥር 17 እሺ፣ አይተህ ለእኔ ርቆብኛል። እሺ እግዚአብሔር ሰማይና ምድርን ቀይረዋለሁ። እሺ ቴንኪዩ። እግዚአብሔር ሰማይና ምድርን በ6 ቀን ፈጠረ፣ በሰባተኛውም ቀን ከስራው ስላረፈ ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። በትክክል አነበብሽውም። በሰባተኛው ቀን ከሚለው ደግመሽ አንብቢው። በትክክል አነበብሽውም። አንብቤልሃለሁ። ወላሂ አሁን ባይዘው ስለ ፍጥረት አይደለም። በሰባተኛው ቀን ላንብብልሽ፣ በቃ ላንብብልሽ፣ ችግር የለውም። በሰባተኛው ቀን ከስራው ስላረፈ እና ስለተነፈሰ ነው የሚለው። ስላረፈ ስለተነፈሰ አይልም። እና የሚል ቃል መሀል ላይ አለ። ጥያቄ፣ በሰባተኛው ቀን ምን ያደረገ እግዚአብሔር? ኦኬ፣ ከፍጥረት ማረፍ ማለት ነው። ስለተጠናቀቀ ፍጥረት ተጠናቋል ኦልሬዲ በ6ኛው ቀን ተነፈሰ ይላል። መጽሐፍ ቅዱስ እንደዛ ነው የሚተረጉመው። በፈለግሽ ተርጉሙ፣ ችግር የለውም። እሺ አንዴ ልመልስልህ። ቻትጂፒቲ እስከዛ አይደለም። እሺ አንዴ እኔ ስሰማ ይርቃል የሱ ድምጽ። የሱ አንዴ ነው። እሺ አንዴ
ሳወራ ያቋርጣል። እኔ ደግሞ ሰው ዝም ካላለ ማውራት አልችልም ማለት ተደርቤ ማውራት ስለማልወድ ነው። አንዴ ፖዝ አደርጋለሁ። እሺ ሶሪ ኔትወርክ ነው ይሰማል። እሺ አንዴ የሰማው ነው። እሺ እግዚአብሔር አረፈ ማለት ደከመ ማለት ነው ወይ ነው? እሺ ወደ ጥያቄው እንመለስ። ሳወራት አንተ እሺ ችግር አልጠየኩም። እሱ እኔ እኮ ሚሮን አልጠየኩም። የትኛው ምትጆ አልጠየኩም። እሱ አረፈ ማለት ችግር የለውም ስራውን ጨረሰኝ ተቀብዬሻለሁ፣ አልከራከርሽም። ስለተነፈሰ ይላል። ተነፈሰ ማለት ነው። እሺ ሚዩት አድርጊልኝ። አንድ ወርድ ባይወርድ ሳይሆን መጽሐፍ ቅዱስ የሚመለሰው ማለት ነው በአውዱ መሰረት ነው። ስለዚህ ልመልስ። አንድ 15 ሰከንድ ስጠኛለህ። እኔ አውዱን አልጠየኩም ሚሮን፣ አውዱን ስለጠየቁት ተነፈሰ የሚለው አይችልም። ችግሩን አትፈታሽ አይሻ በቃ አይገባህም አልሽኝ። መልስ የለሽ ነው አንቺ። መልስ የለሽ ነው ተሰጂ ነበር። እኔ አውዱን አልጠየኩሽም። አውዱን አልጠየኩሽም። ችግር አንድ አዳምጪኝ። ቆይ ሚሮን አሁን እያክሻለሽው መሰለሽ። አረፈ ማለት ኢብራሂም ፎቶ ማሳያቸው አንድ ሰው ደክሞ ሲያርፍ ነው። ግን እሷ አይ አረፈ ማለት እኮ እግዚአብሔር ስራውን ጨረሰ አለች። በየትኛው ግራመር በየትኛው ቋንቋ እንደሆነ አናውቅም። ችግር የለው ተቀበልን አለፍ ነው። ለምን በቃ በሱ ሐሳብ ነው። ችግር የለው። ግን ወጥመዱ ምንድን ነው? እዚህ ጋር ተነፈሰ ይላል። ስላረፈ ስለተነፈሰ ኢብራሂም አረፈ ተነፈሰ ከተባለ ኢብራሂም ተቀምጦ አረፍ አለ፣ ከዛ ደግሞ ተነፈሰ ነው። እንደዚህ ተደግፎ አረፍ አለ፣ ከዛ ደግሞ ተነፈሰ አለ ማለት ነው። ስለዚህ ወገናችን አሁን ጥያቄያችን ምንድነው? እዚህ ጋር ተነፈሰ ይላልና ተነፈሰ ማለት ምን ማለት ነው? ካኑ አንስር ዛት ትመልሽልናለሽ? አንዴ ቃሉን እንተርጉመው የዕብራይስጡን ቢከዚህ አማርኛ ላይ መደበቅ አልወድም። ሀሳብ መስጠት ይቻላል። ዕብራይስጡ ላይ መሄድ እንችላለን። ችግር የለውም። ተናንጠብቅ ዋው ሶ ይሄኛው ችግር አለበት ማለት ነው። ማሻአላህ ኢብራሂም አንድ ንጽጽሩ አንድ ስቴፕ ትላላችሁ አይደል? ሰው አማርኛን ሲያነብ ነው አረብኛው ጋር የምንሄዱ ትላላችሁ። ስለዚህ ማለት ነው እናንተ እኮ በአማርኛ በምትደረጉ እኛ እኮ ይወስላችሁ ይባላል የምትጥቁ እናንተ ነበራችሁ። እፈልጋለሁ ግሪክን በጣም ነው የምወደው። ዕብራይስጥም እንፈልጋለን ብዙ ትርጉም ስላለው ችግር የለውም። ታሳየው አሁን አተልቃት ያው ስለዚህ አሁን አማርኛ ቅድም አሁን ትርጉም አልበሽ ነበረ። ትርጉም እንደሄደው ሲገባሽ ደግሞ ወደ ቋንቋ ተደብቀሽ ቋንቋ ሄደው ሂጂ፣ ችግር የለውም። ቋንቋ ላይ ሂጂና አሳይን። ግን ሜሮ አንድ ነገር ልንገርሽ፣ በጉራጌ በስልጠኛ በሻንቄኛም ሂጂ። የዕብራይስጡ የከፋ ነው። ይሻላል፣ ወላሂ ይሻላል። ታሳየን እስኪ። እሺ አንዴ እየሰራልኝ አይደለም። ክፈተው። ኤክሳደስ 31ን ክፈት። ከዚህ የከፋ ካልሆነ ይቀጣሉ። ከዚህ የከፋ ካልሆነ እሺ ጥሩ። ቫይና ሼ ነው ምንድን የሚለው? ቫይና ፋሽ የሚባለው የዕብራይስጥ ቃል ማለት ነው አይደል? ቫይና ፋሽ ይላል። አይ ዶንት ኖ ራሱን ሪፍሬሽ አደረገላል። አዎ ፐርፌክት፣ ችግር የለውም። እንግሊዝኛ ትርጉሙ ነው እንደዛ። ሪፍሬሽድ የሚሆነው እንግሊዝኛ ትርጉሙ ነው። ሪፍሬሽ ነው ይላል። በምን ሪፍሬሽ ያደረገ ይላል? አንድ ነገር ሪፍሬሽ የሚደረገው አንድ ነገር ድክምክም ብሎት ነው ራሱን ሪፍሬሽ ያደረገው። ሪፍሬሽድ የሚለውን ነገር ደግሞ ትርጉም ትሰጠዋለህ ማለት ነው። ገባ? ተነፈሰ የሚለውን ትርጉም ትሰጠዋለህ። ትርጉም ሰጥ ደግሞ ከአውዱ ጋር ትፈተዋለህ። 31:17 ሪፍሬሽ ሆነ ይላል። ወላሂ ለአዚም ሪፍሬሽ የሚደረገው አንድ ነገር ድክምክም ብሎት ነው ሪፍሬሽ የሚደረገው። እንደዚህ ያው እንደዚህ 31:17 ሰምታችኋታል። እንደምንም ታመቻመቸዋለህ ነው። ለሱ ደግሞ ትርጉም ትሰጠዋለህ ምናምን ነገር። ሪፍሬሽ ማለት ጠንካራ ማለት ነው ትለዋለች እኮ። ኧረ ሪፍሬሽ ምን እንደሆነ አንድ ድክምክም ሲል ነው ሪፍሬሽ የሚመለሰው፣ ከአውዱ ጋር የሚመለሰው። ለምሳሌ ምክንያቱም ኢሳያስ ለስንሄድ እግዚአብሔር አይደክምም አይታክትም ማስተዋሉም አይመረመርም ይላል። ስለዚህ ማለት ነው ኦብቪየስሊ መጽሐፍ ቅዱስ ነው የምንፈታው። መጽሐፍ ቅዱስ በኢሳያስ 40 ላይ እግዚአብሔር አይታክትም ይጋጫል። ቆይ እሱን አይደለም አሁን ኢሳያስ ሳይሆን እዚህ ጋር ቃሉ ዕብራይስጡ ጋር ስንመጣ አንደኛ ብሪዝድ ቱ ቢ ብሪዝድ አፐን አለ ይላል። አለ ይላል። ከዛ ራሱን ሪፍሬሽ ያደረገ ይላል።
አንደኛ ነገር ለሰንበትም ምሳሌ ነው። አሁን ያመጣህበት ዘጸአት ላይ ያመጣህበትም ለሰንበት ምሳሌ ተደርጎ የተሰጠ ነው እንጂ የዕብራይስጡ ቃል ሁለት ሪፍሬሽ ማድረግና ተነፈሰ ማለት ደከመ ማለት አይደለም። ስራውን አጠናቀቀ ማለት ነው። አለቀ። ለሰንበትም ምሳሌ ነው። እናመሰግናለን። እዛ ጋር ግን ያየነው ነገር ምንድን ነው? ቁርአኑ በ6 ቀን ፈጠርኩ ይላል። አንደኛው በ7 ቀን ይላል። እናመሰግናለን። በዚህ ላይ ደግሞ አላህ ሁልጊዜ ይፈጥራል። ኑዛዜ ይባላል። አንቺ ኑዛዜ ጀመርሽ። አንድ ሜታጌሻለሁ ሜሮን ኑዛዜ ጀመርሽ። አያችሁ አይደል? መልስ ሲገብራት በቃ ኑዛዜ የመጨረሻ ቃሏን ተናግራ ልትወርድ ነው። እንደዛ የሚባል ነገር አይሰራም። ተመለሺና መጽሐፉን መልሺ። እንዳውም አሁን ሳታስቡ ትልቅ ወጥመድ ውስጥ ገብተሻል። እግዚአብሔር ሪፍሬሽ አደረገ ያልሽ ነውና ምን ማለት ነው? መልሽ። እግዚአብሔር ደካማ ነው ማለት ነው? ሜሮን ፕሊዝ፣ ሜሮን አራት የመልሽልኝ በአላህ። እኛ ሙስሊሞች እንደመለሰው አንቺ ካልመለሽልኝ ሳላህ እኮ ገባ። ሪፍሬሽ ብሎ የእንግሊዘኛውን ትርጉም አመጣ። ልመልስ። እሺ፣ ይሄ ቃል አንዴ መጀመሪያ ሪፍሬሽ ማለት ማለት ነው? ሜሮን ሪፍሬሽ እንግሊዘኛ ትርጉም እኮ ነው። ሪፍሬሽ እኔ በእብራይስጥ ያው እንግሊዘኛ ስትሮንግ ነበር ነው። ስትሮንግ ዴፊኒሽን አስቀምጠው። ዴፊኒሽን ምንድን ነው የሚለው? ዴፊኒሽን ነው ምንድን ነው የሚለው? እንግሊዘኛው ነው፣ ትራንስሌሽን ነው። የዕብራይስጡ እኮ እኔ በአማርኛ ችግር ናፋሽ ምን ማለት ነው? ናፋሽ ምን ማለት ነው በእንግሊሽ? ናፋሽ ናፋሽ ብቻ ነው ወይስ ደግሞ በቢሮ የሚጀምረው መሰረቱ? እኔ ናፋሽን አይደለም ማለት እየተረጎምኩ ያለው፣ ምክንያቱም ዘጸአት የተጠቀመው ቃል ሌላ ነው። ዘጸአት ሩቱ ምንድን ነው? ሩቱ ምንድን ነው? ሩት ነምበር ብቻ አይደለም ሙሉ የተጠቀመው ቃል ለምን ከመጀመሪያው ነው የምናየው። ሩቱ ነው የምናየው። አያችሁ፣ ግስ ላይ ገባህ አንተ። ስትሮንግ ነምበሩን የጥቅሱ ስትሮንግ ነበር። ይሄው እራሱ ጥቅሱ ጋር ያለ ነው። ዋይ ናፋሽ ይላል። ምን ማለት ነው እሱ? ይሄው እራሱ ዘጸአት 31 ነው የከፈትነው። ዘጸአት 31 የዕብራይስጡ ቃል ሪፍሬሽ ማድረግና ማለት ነው ትርጓሜ። እሱ አረፈ የሚለውን እኮ ወስደህ እኮ እንደዛ ልትል ትችላለህ። ግን አረፈ የሚለው ፍጥረት ከመፍጠሩ ቆመ። ፍጥረት ስለተጠናቀቀ አቆመ ነው። ናፋሽ የሚለው ቃል ላይ ነው። ናፋሽ የሚለው ቃል ላይ ነው። እናንተ ምንድን ነው ፈኒ የሆነው ወርዱን እንትን ለማለት ነው። ችግር የለውም። እግዚአብሔር ኤኒዌይስ አይደለም። ናፋሽ የሚለው ላይ እናውራ። እሺ ቀጥይ። የእሱን ትርጓሜ ንገሪኝ። አደከማችሁኝ። በቃኝ። እግዚአብሔር አይታክትም አይደክምም። ቆይ አይ እንደዛ መደመደም የለም። መጽሐፍ አይመረመርም። አይ መጽሐፍ ጋር ተጋጭሽ። ይሄ ማለት መሰለሽ ውስጥሽ እያወቀው መካድ ነው። አይሽ ይሄ ቅዱስ ውሸት ይባላል። እሺ አሁን እንደ መሰለሽ ያው ስትሮንግ ነምበሩን ነክተን አሳየንሽ፣ ዴፊኒሽኑን አሳየንሽ። ይሄ እንግሊዘኛ ነው አልሽ። ያው ሂብሩ ከፍተንልሻል። ያው ሂብሩን ወርድ ባይ ወርድ አስቀምጠንልሻል። አሁን ወርዱ ፕሬዙ ምንድን ነው? ይሄ ነው አይደለ? ምንድን ነው የሚለው? እያነበብሽ ነኝ። አንተ አንብበው፣ እኔ ችግር የለብኝም። ሂድ አንብበው፣ ችግር የለውም። እኔ ያመጣው ቃል ዳይሬክት የተጠቀመውን ቃል ነው። እኔ አሁን ግስ ቃል ቨርብ ቃል ምናምን እዚህ ጋር ቁጭ ግሱን እንተው፣ ችግር ግሱን እንተውና እዚህ ጋር ምንድን ነው የሚለው? ምንድን ነው የሚለው? ዴፊኒሽን። ኧረ ተው፣ እንግሊዝኛ አስተማሪ። ዴፊኒሽን ማለት ነው። ዴፊኒሽን ማለት ትርጉም ማለት ነው። ትርጉም ማለት ነው። ትርጉም አይ ቃሉ ሲብራራ አይደለ? የቃሉ የተብራራ ትርጉም አይደለ? እሺ ምንድን ነው አለ? ብሬት ሪፍሬሽ ዋነስ ብሪድ ማለት ነው። አንድ ሰው ከሆነ ነገር ሲያርፍ ማሳያ ነው። ላይክ ብሪዝ አረክ ማጨረስ ከሆነ ነገር ሲጨርስ መተንፈስ ይችላል። ይሄ ቃል ብሪድ ማለት ነው። ኧረ የለም መተንፈስ ማለት ነው። መተንፈስ ማለት ነው። እሱ ሜታፎሪካል ስፒኪንግ መጽሐፍ ውስጥ ጋፕ ላይ ስታደርግ አሁን ደግሞ አያችሁ አይደለ? ወደ ሶስት ነገር ነው ማመጣች። ሜታፎሪካል አይደለም፣ ሜታፎሪካል አይደለም። አትይጂ ተመለሽ። እሺ መተንፈስ። ቀጥሎ ምንድን ነው የሚለው? ሪፍሬሽ ዋንስ አውት ይላል። ሪፍሬሽ ማለት ነው። ሪፍሬሽ ስታደርግ ማለት ምንድን ነው? መታደስ ማለት ነው። መታደስ። ሪፍሬሽ ያደረገው ማለት ነው። ቆይ እንደዚህ ቆይ ሳላ አንዴ እንደዚህ ደክሞ እንደዚህ ከዛ ቡና ይዘህ ስትጠጣ ማለት ነው አይደል?
ችግር የለም። አንድ ያጀማ ፕሊዝ። ሜሮን ሪፍሬሽ ያደረገው ማን ነው እኮ? ምን ለማለት እንደተፈለገ እኮ መለስኩልህ። አንደኛ ፍጥረቱ ተፈጸመ ለማለት ነው። በመጽሐፍ ሪፍሬሽ ያደረገው ማን ነው? ፍጥረቱ ተፈጸመ። ሪፍሬሽ ያደረገው ማን ነው? ቆይ አንዴ ሪፍሬሽ ያደረገው ማን ነው? ይሄን ከመለሽ ወላሂ ደግሜ አልጠይቅሽም። ወላሂ ደግሜ አልጠይቅሽም። ከዛ ታወራለሽ የፈለግሽው። እቺን ብቻ መልሽ። ሪፍሬሽ ያደረገው ማን ነው? ሪፍሬሽ አደረገ አይደለም መጽሐፍ ቅዱስ የሚለው ትርጉሙ እንደዛ ሊመጣ ይችላል ብቻ ነው ያለው። ቆይ ተመልሽ፣ እንመለሰን ወደኋላ ናታሽ የሚያውቃት ትርጉሙ ምንድን ነው? እንመለሳለን። ሰላም ብያቸዋለሁ። በቃ ሌላ ሰው አውሩ። ሌላ ሰው አውሩ። ጨርሻለሁ። ግን ማለት ነው የገባችው ቆይ አንዴ የገባችው ርዕስ ለማስቀየር ነበርና ርዕሱ አይቀየርም። በራስሽ ነገር ያው እንትን ብለናል። አሁን ርዕሳችን ላይ እንቀጥላለን። ቀደም የጀመርነው ርዕስ አለ። ኢየሱስ መሰቀል ይፈልጋል ወይስ አይፈልግም? አሁን እሱ ላይ እናወራለን። እሺ፣ እናመሰግናለን። ሜሪዬ ዛሬ በበቃኝ ወታለች። ማሻአላህ። ኢምሩ በጣም የሚገርም ነው። ዛሬ በበቃኝ ነው። ማሻአላህ